ሁለት ላሳይ እችላለሁ። አንደኛ ከቴክኖሎጂ ስለ ስልክ መናገራቸው ላሳይ፣ ስለ መኪና ላሳይ ትፈልጋለህ? እስቲ ላሳየሽ። ስለ ስልክና ስለ መኪና ላሳይ። ወረፈዕናሁ መካነን ዐሊያ። አዳሙ በእንም ጉድ ከዛ በኋላ ነው ስተት ነው ማለት የምትችሉት። እውነት ነው ለማለት መጀመሪያ በስነ ስርዓት ማዳመጥ አለ። ወላሂ አላህ ሂዳያ ይስጥ። አንተ ልጅ አንዴ እሺ እንግዲህ አሁን እነዚህ ቴክኖሎጂ ምናምን የሚባሉት ነገሮች በጣም የሚገራርሙ። አላህ በመጀመሪያ ቁርአን ላይ ምን አለ? ሱረቱ ፉሲለት ምዕራፍ 44 ቁጥር 52 ላይ እንዲህ ይላል፣ ሰኑሪሂም አያቲና አለ፣ አንቀጾቻችንን ተአምሮቻችንን እናሳያቸዋለን አለ። ፊል አፋቂ ወፊ አንፉሲሂም ምን አለ? በነዚህ በአጽናፍ ዓለም ውስጥም ያለውን በእነሱ ውስጥም ያለውን ተአምር እናሳያቸዋለን አለ። እስከ መቼ? ሐታ የተበየነ ለሁም አነሁል ሐቅ፣ ይሄ ቁርአን እውነትም ከአላህ ነው የወረደው ብለው እስከሚሉ ድረስ ተአምራቶቻችንና እንዲሁም አንቀጾቻችንን እያብራራ እናሳያቸዋለን ይላል። ኦኬ እስቲ እንየው። ለምሳሌ አሁን እንይ። በጣም ወላሂ በጣም የሚገራርሙ ናቸው። አሁን ማሳይ ነገር ምን አለ መሰለህ? ይሄ የሚገኘው ጃሚዕ ትርሚዚ 2181 ላይ ነው የሚገኘው። ባይ ዘ ዋን ኢን ሁዝ ሃንድ ኢዝ ማይ ሶል አሉ መልእክተኛው፣ እጄ በነፍሴ በእጁ በሆነችው ጌታዬ እምላለሁ አሉ። the hour will not be established፣ ሰዓቲቷ እኮ አትቀርብም። እስከ መቼ? until predators speak to people። እነዚህ እንትኖች ፕሪደተርስ ማለት ማን ነው የሚባሉት መሰለ? እነዚህ ስጋ በል የሆኑ እንስሳትም እንስሶች ማውራት እስከሚጀምሩበት ጊዜ ድረስ ከሰው ልጆች ጋር ያው ቺምፓንዚ ያወራል፣ ውሾቹ ላይ ያወሩ ነው። ልባር መቶች ጦጣዎች ያዝልኝ። ይሄ እንዳውም ተወሽ ችግር የለም ቀጥል። ኤንድ ዋናው እነዚህ ነው። ኤንድ አንቲል the tip of a man's wipe። የሰራሁት ቪዲዮ አለ አንድ ጊዜ እሱን ባሳይ ነው የሚሻለው። ምክንያቱም በቪዲዮ ብዙ ነገር ነው ሰርቼ ያስቀመጥኩትና እሱን ሳይ ኦኬ በዚሁ ይሄው ይሻለኛል። አይምሩ ኧረ ቆይ ይምሩ አንድ ጊዜ እሺ ቪዲዮውን አንድ ጊዜ ላሳይ። እሺ ይሄም አይደለም። እስቲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞች እንዲሁም ክርስቲያኖች ሰላም ብለናል። አንድ ጊዜ እቺን ቪዲዮ አዳምጠን እንምጣ። This man helped make it all happen. Marty Cooper was an engineer at Motorola. On the 3rd of April 1973, on a street corner in New York, he made the world's first public mobile phone call to a competitor at a rival company. ያው እንግዲህ ቪዲዮ ላይ እንዳያችሁት ለመጀመሪያ ጊዜ በኤፕሪል 3 1973 ላይ ሞቶሮላ የሚባል ስልክ አንቴና ያለው በተለይ ደግሞ ከጫፏ ጋር ግንኙነት ያለው ማለት ነው። አንቴናው ምንድነው የሚያደርገው? ያው የአንቴና ጉዳይ ታውቃላችሁላችሁ። ኢንፎርሜሽን በዛ ነው እንግዲህ የሚለዋወጠው ማለት ነው። አንቴናው ትልቅ ጥቅም አለው እና ምንድነው ይሄ ነገር ለምንድነው ያመጣው ካላችሁ 81 ላይ እኛ ድሮ እናውቀዋለን ይሄ ነገር። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቱከሊመ ረጁለ አዕዝበቱ ሰውቲሂ። እንግዲህ የያዛት እቺ የሚይዛት ነገር አለች። በዛ ጊዜ ያው ፎቶ ላይ እንደምትመለከቱት እቺ ጫፏ ታናገረዋለች አሉ። ጫፏ ታናገረዋለች። ሲጀመር ግዑዝ የሆነ ነገር እንዴት ታናገረዋለች ብሎ ማለት ራሱ ዲስ ኢዝ ክሬዚ፣ በጣም የሚገርም ነው። እና አንድ ፍየል ጠባቂና በጎች የሚጠብቅ ሰው እንዲህ አይነት ነገርን ይናገራል ብሎ ማሰብ በጣም ይከብዳል። ሰው ሊትራሊ ከአንቴና ጋር አንቴና ያለው ስልክ ጋር የተገናኘ ነው። በጣም የሚገርመው ይሄ አይደለም። በጣም የሚገርመው ደግሞ ኔክስት አፕግሬድ ሆኖ እንደሚመጣ ራሱ ተናግረዋል። እዛው ሀዲስ ላይ ተመልከቱ ምን እንደሚል። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም እዛው ሀዲስ ላይ ሂዝ ታይ ኢንፎርምስ ሂም ኦፍ ዋት ኦከርድ ዊዝ ሂዝ ፋሚሊ አፍተር ሂም። እንግዲህ እዚህ ታፋው ላይ እንግዲህ ታፋው ላይ ያለ ምንድን ነው ታውቃላችሁ? እዚህ ጋር እንደምትመለከቱት ስልክ ነው። ሰው ታፋችን ላይ ያለው ደግሞ ኢንፎርም ያደርገዋል። ስለ ኢንፎርሜሽን ተናገሩ። ደግሞ አሁን ያለውን አይደለም ያለው። ይህ መጀመሪያ የነበረው ስልክ ዳይሬክትሊ መነጋገር ነው። ሪከርድ ምናምን አያደርግም።
ኢንፎርም ያደርገዋል። ምን ዋት ኦከርድ ከዚህ በፊት የተከሰተውን ክስተት ማለት ነው። ሱብሃንአላህ ከዚህ በፊት የተከሰተውን ክስተት ኢንፎርም ያደርገዋል። ዋት ኦከርድ ዊዝ ሂዝ ፋሚሊ አፍተር ሂም ከፋሚሊው ከሱ በኋላ ያደረጉትን ነገር ፋሚሊዎቹ እሱ በሌለበት ያደረጉትን ነገር ኢንፎርም ያደርገዋል ነው። ይሄ ደግሞ ኦብቪየስሊ እንደምታውቁት ካሜራ ኮርነሮች በተለያዩ ኮርነሮች ላይ ተደርገው የሚቀመጡ ካሜራዎች ቤተሰብህ ምን ላይ እንደሆነ የሚያሳየህ ነው እና በስልክህ ታየዋለህ ማለት ነው። ኮኔክት ሆኖ ማለት ነው። ዲስ ኢዝ ክሬዚ ወላሂ። ይህ ከአላህ ካልሆነ ከማን ሊሆን ይችላል? ሱብሃነላህ። እንግዲህ መልእክተኛው እውነተኛ መልእክተኛ እንደሆኑ የምታውቁባቸው ብዙ ፕሮፌሲዎች አሉ። እሺ በጣም የሚገርም ነው። አሁን ግልጽ አድርጊ ላሳየህ። እንግዲህ እነዚህ ናቸው ተመልከ። የመጀመሪያ ቲፕ ኦፍ ማንስ ዋይፕ አለ። ቲፕ ኦፍ ሂዝ ማን ዋይፍ ማለት ሂዝ ማንስ ዋይፕ አለ። እቺ ሲግናል፣ ስለ ሲግናል ነው የሚያወራው። ቲፕ ኦፍ ማንስ ዋይፕ ማለት እቺ ጫፍ ላይ ያለችዋ ጫፍ ላይ እንግዲህ ጫፍ ላይ ማለት ስልኮች ላይ የሚደረግ እንደ የሞቶሮላ አይነት ስልኮች ጫፍ ላይ ያሉ አንቴናዎች ናቸው። እነሱ ሲግናል ነው የሚስቡት። በዛ ሲግናል አማካኝነት ነው ምን የሚያደርገው ልታወራ የምትችለው። ቀጠለና ከዛ ምና ስትራፕ ኦፍ ሂዝ ሳንደልስ ስፒክ ቱ ሂም አለ። ሱብሃንአላህ። ይሄ በጣም ይሄንን ነው። ቆይ ለብቻ ነው ማሳያ አንዴ። ከዛ ምን አለ ኤንድ ሂዝ ታይ ኢንፎርምስ ሂም ኦፍ ዋት ኦከርድ ዊዝ ሂዝ ፋሚሊ አለ። እንዴት ስለ ኢንፎርሜሽን አንድ ሰው በዛ ዘመን ላይ ያወራል? እንዴት ስለ ፓስት ነገር አንድ ነገር መናገር ይችላል? ግዑዝ የሆነ ነገር ፓስት የሆነ ነገር ላይ መናገር እንዴት ይችላል ብሎ አንድ በእንግዲህ ልብ አድርግ እልም ያለ ጭው ያለ በረሃ ውስጥ የሚኖር ሰው እንግዲህ አረቦች ናቸው። እዛ በረሃ ውስጥ የሚኖሩ ሰዎች እንዴት አይነት እንደዚህ አይነት ነገር ያውም ደግሞ ማንበብና መጻፍ የማይችል ሰው ይሄኛውን ደግሞ ላሳየን። ይሄኛው ደግሞ በጣም የሚገርም ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሙስሊም ወንድመቶች እንዲሁም ክርስቲያኖች ሰላም ብለናል። እስቲ ይህን ቪዲዮ ተመልክተን እንመለስ። Google has launched a beta shoe, and they're using an Adidas tennis shoe that looks just like this particular tennis shoe, but it has a speaker on it, and it has a computer processor built in to translate your movements into audible voices that you will hear. We have a clip that can explain this. Let's roll the clip so everybody can take a peek at this. ያው እንግዲህ ቪዲዮውን እንዳያችሁት ነው። ምንድነው ቪዲዮ የሚያወራው? በማርች 2013 ጉግል አንድ የሰራው ጫማ አለ። ምንድነው የሰራው ጫማ ከተባበል ቶኪንግ ሹ ማለትም የሚያወራ ጫማ ነው የሰራው። የሚያወራ ጫማ ኤቭሪ ሲንግል የሰውየው ሙቭመንት የሚነግረው እና ከሱ ጋር ኢንተራክሽን የሚያደርግበት ሁኔታ ነበረ ያሳየን ማለት ነው። እና በጣም የሚገርም ነው። ይሄ ለእኛ አዲስ ነገር አለን በነገራችሁ ላይ ማለት ነው። ምክንያቱ ከተባለ እኛ ሀዲስ ላይ የምናውቀው ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጃሚዕ ትርሚዚ 2181 ላይ ምን ይላሉ? ወሐታ ቱከሊሙ ረጁሉ ዐዝበተ ሰውጢሂ ወሽራኩን ዐለይሂ አሉ። እና ሰዓቲቱ አትቆምም ምን እስከሚያደርግ ድረስ ጫማው እስከሚያናግረው ድረስ አሉ ነቢ ሰለላሁ ዐለይሂ ወሰለም ጫማው። ስለዚህ የቅያማ ምልክቶች መካከል አንደኛው በጣም በሚገርም ሁኔታ ሰዎችን ጫማው የገዛ ጫማው ማናገሩ ነው። ይሄ ደግሞ በጣም የሚገርም ፕሮፌሲ ነው። ይሄ ከአላህ ለመሆኑ እንግዲህ ትልቅ የሆነ ማስረጃ ነው። ኢንሻአላህ ሼር ኮፒ ሊንካሩና ለሰዎች ምን አለ ተመልከት። እንግዲህ ይሄኛውም በጣም የሚገርም ነው። እሺ ይሄኛው ቆይ አንዴ ጭብጥ። አሁን ለምሳሌ እኔ ጋር ጥያቄ እንዳስነሳ ምንድሮ ማድረግ ያለብህ አሁን ስለዚህ ቴክኖሎጂ ገና መናገሩ ትንቢት መናገሩ የተናገረው ትንቢት ማለት ነው። እኛ አሁን ትንቢት ነው አይደል? ወደፊት የሚደረገው የሚፈጸመው ወይም የሚመጣውን ነገር መከራ ጥሩ ነገር የሚያመለክት ገብቷል። ተስፋ ለወደፊት ያለውን ግን ያንን ማለት ሰብሰብ አድርጎ የተናገረበት የት አለ ነው? እኔ ማለት ከራሱ ከቁርአኑ ለምን አታሳየኝ እኮ? ይሄ እኮ ከዛ እኮ ነው ያሳየው። አሁን ይሄ ከቴክኖሎጂ እኮ ነው። አሁን ይሄ ከቴክኖሎጂ አንዱ ለሶስት አሳየው ከአንድ ሐዲስ ላይ ማለት ነው። ሌላ ደግሞ አሳያለሁ። ለምሳሌ ምንድነው ማሳይ? ስለ ቆስጠንጢንያ የተናገሩበት አንድ አለ ፕሮፌሲ። ለምሳሌ ፕሮፌሲ ላሳይሽ። ፕሮፌሲ ኢንትሮዳክሽን። ይሄኛው አይደለም። ፕሮፌሲ ኢንትሮዳክሽን የት አለ? ፕሮፌሲ ለብቻው ያውና፣ እሺ አገኘሁት። ኢንትሮ። እሺ ስለነዚህ ሀገሮች የተናገሩት ነገር አለ። እንግዲህ ምን አሉ? ያው ራሱ ሐዲሱ ይንገረን። ሐዲሱ ላይ ምን አሉ? ነቢ ሰለላሁ ዐለይሂ ወሰለም ይሄ ገና 10,000 ቅድም ምናምን ያልኩህ አለ አይደለ?
እዛ ደረጃ እንኳን አልደረሱም። በዚህ ሰዓት ማለት ነው። በጣም ትንሽ ነበሩ። በጣም ማለት ነው። ገና ኢትዮጵያ ድረስ ተሰደው ከኢትዮጵያ ገና ተከታዮቻቸውም ገና እንትኑ ነብይነታቸውን አልቀበል ብለው አሳደዋቸው ምናምን በዛ ሰዓት ነበረ። ከዛ ምን አሉ? አላሁ አክበር አሉ ነብዩ። አላህ ትልቅ ነው። ኡዕጢቱ መፋቲሕ ሻም አሉ። የሻምን ቁልፍ ተሰጠኝ አሉ። ልብ አድርግ። በዛ ገና 30 ምናምን ወይ 40 ምናምን ይሄ በቃ 1000 በለው ዝም ብለሽ በዛ ወቅት ላይ ነው ይሄን ያሉት እነዛ የመካ ቁረይሾችና ሻም ማለት በዛ ሰዓት በጣም ታላላቅ ነገስታት የሚኖሩባት ሀገር ነች። እንኳን እንደዛ ላይ ስለዚህ ምን አሉ? መፋቲሕ ሻም የሻምን ቁልፍ ተሰጠኝ አሉ። በጣም ይገርማል። ከዛ ወላሂ ኢኒ ለአብሲሩ ቁሱረሃል እንደውም አያለው በቃ አሁን ሁላ ይታየኛል በቃ ግንቦቿ ምናምን እያሉ ይናገራሉ። ከዛ ሁለተኛ ደግሞ ድንጋዩን መቱት። ከዛ ድንጋዩን ሲመቱ አላሁ አክበር አሉ። አሁንም አላህ ትልቅ ነው አሉ። ኡዕጢቱ መፋቲሕ ፋርስ የፋርስ ቁልፍም ተሰጠኝ አሉ በድጋሚ። አሁንም ፋርስ ማለት በዛ ሰዓት በጣም ትልቅ ገናና የሆነች ሀገር ነች። እንኳን እንደዛ ሊናገሩ ይቅርና ከዛ በኋላ አሁንም ቀጠሉ። አሁንም በጣም ነጭ የሆነ ቦታ እንደሆነ ምናምን ውበት እንዳለው ሁሉንም ተናገሩ። እዛ ላይ ነበር። ከዛ አሁንም ቀጠሉ። አላሁ አክበር አሉ ለሶስተኛ ጊዜ። ኡዕጢቱ መፋቲሕ አልየመን አሉ የየመን ቁልፍም ተሰጠኝ አሉ። የመን በሙስሊሞች ቁጥጥር ስር አልነበረም በዛን ሰዓት። ከዛ የመንንም እንደሚቆጣጠሩ ተናገሩ። ይሄ የአላህ ተስፋ ነው። በዛ ተስፋ መሰረት ሶስቱንም ሀገር ተቆጣጠሩ ነቢ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ። እንቀጥል። ሌላም ደግሞ ሌላ ልስት ለምሳሌ አላህ በተመሳሳይ በሱረቱ ሩም ምዕራፍ 30 ቁጥር ከ1 ጀምሮ እንዲህ ይላል። ጉሊበት ሩም አለ። ሩም ተሸነፈች። ሮም በዛ ሰዓት ማለት በጣም ገናና ዓለማችን አዎ በጣም ጭራሽ እንደዚህ ሮም ተሸነፈች አሉ። እንግዲህ ሮም የሚያሸንፍ ሀገር ሊኖርም አይችልም በዛ ሰዓት። ከዛ በኋላ ምን አሉ? የት ነው የሚሸነፈው ነው የሚሸነፍበት እድሜውን ሁላ ተናግሯል። ቦታውንም ተናግሯል። ፊ አድነል አርድ በመሬት ክፍል በዝቅተኛው ቦታ ላይ ነው የሚሸነፉት አለ። ሮሞች የተሸነፉት በዝቅተኛ ቦታ ነው። እሱም ዴድሲ ነው። ዴድሲ በተባለው ኤሪያ አሁን ነው ገና የታወቀው የመሬት ዝቅተኛው ክፍል ቦታ ላይ ነው የሚሸነፉት ተብሏል። ከዛ ወሁም ሚን ባዕድ ገለቢሂም ሰየግሊቡን ከመሸነፋቸው በኋላ ደግሞ ድጋሚ ያሸነፋሉ አሉ። ከዛ መቼ ነው እሱ? ፊ ቢድዕ ሲኒን በ9 ዓመት በኋላ አለ። ከዚህ ዋህይ ይሄ ጥቅስ ከወረደበት ከ3 እስከ 9 ባሉ ዓመታት ውስጥ ምን ይሆናል? ይሸነፋሉ። ሊላሂል አምሩ ሚን ቀብል ወመን ባዕድ እያለ ስለዚህ በዚህ በተባለበት በ624 ላይ በ622 ላይ እና በ624 መካከል ምን ሆነ? ይሄ ትንቢት ተፈጸመ ማለት ነው። ሱብሃንአላህ በ9 ዓመት ውስጥ ማለት ነው። ሮም ተሸነፈች። ሌላም ልጨምርልህ። ሌላ ያው ባዘንታይን ኢምፓየር ነው የተሸነፈው፣ የባዘንታይን ኢምፓየር ነው። እሺ ሌላ ደግሞ ምን ልስጥህ? ለምሳሌ ፈትሕ የመካ ጊዜ ማለት ነው። ምን መሰለህ? የመካ ጊዜ አላህ ሱብሓነሁ ወተዓላ ሱረቱል ፈትሕ ምዕራፍ 48 ላይ ኢና ፈተሕና ለከ ፈትሐን ሙቢና እኛ ለአንተ ግልጽ የሆነ መክፈትን ከፈትንልህ አለ። ወረደና ሌላ ቦታ ላይ ሱረቱል ፈትሕ እዛው ምዕራፍ 48 ቁጥር 27 ላይ ለቀድ ሰደቀ ላሁ ረሱለሁ በእርግጥም አላህ እውነቱን ሞላ ሩእያ እንትኑን ትንቢቱን ማለት ነው። ትንቢቱን ፈጸመ ቢልሐቅ በእውነትም ፈጸመላችሁ። ምን የሚለውን ትንቢት? ለተድኹሉነ አልመስጂድ አልሐራም ያንን የተከበረውን የአላህ ቤትን መስጂድ አልሐራምን ትገባላችሁ። በምን አይነት ሁኔታ? ሁኔታውን ራሱ ያስቀምጣል። ሁኔታው ኢንሻአላህ በአላህ ፍቃድ ትገባላችሁ። አሚኒነ የታመ ማለትም እንትን ሆናችሁ በቃ ጸጥተኞች ሆናችሁ ሙሐልቂነ ሩኡሰኩም ጸጉሮቻችሁን የላጫችሁ ሆናችሁ እንዲሁም ወሙቀሲሪነ አሳጥራችሁም ትገባላችሁ። ላ ተኻፉነ የማትፈሩ ስትሆን ትገባላችሁ አለ። ይሄንን ቀደም 10,000 ሆነው ገቡ ባልኩ መሰረት ይሄ ገና እዛ ሳይሄዱ ነው 10,000 ሆነው መካን ተቆጣጠሩ። ልብ አድርግ። ገና እኮ እንጭጭ ላይ ባሉበት ሰዓት ነው ይሄን አላህ የተናገረው። እንዳለውም ግን ፈጸመላቸው አላህ። በጣም ብዙ ናቸው ትንቢቶች ልጥቀስ ካልኩኝ ለዛ ነው። ቀጠለና ሌላ ቦታ ላይ ኢነል ለዚነ ፈረደ ዐለይከ አልቁርአን ለራዱከ ኢላ መዓድ ስለምን አለ አላህ ሱብሓነሁ ወተዓላ መመለሻንም ወደ መካ በእርግጥ
መላሽህ ነው ይመልሳል ከወጣበት ሀገር አለ ይመልሳል እንዳለውም አላህ መለሳቸው ማለት ነው። የአላህ እርዳታ አለ በመጣ ጊዜ አለ ከመካን የወጡት መካን አስወጥተዋል። አዎ ኢትዮጵያ ድረስ የተወለዱትም እዛ ነው። አዎ እዛ ነበረ።